ሰላም ጤና ይስጥልን ወደ ተመልካቾቻችን እንደምን አምሽታችኋል። ዕለተ ሐሙስ ሐምሌ 16 2018 የናሁ የምሽት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎቹን ወደ እናንተ በማድረስ ሰናይ ንጉሴ አብሬያችሁ ቆያለሁ። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን ቆዩ። አርዕስተ ዜና። የእንቦጭ አረም ለኢትዮጵያ ህዳሴ ግድብ ስጋት ሊሆን ይችላል ተባለ። ከውጭ ደቡብ አፍሪካ በዓለም አቀፍ የወንጀል ፍርድ ቤት ተከሰሰች። ለምሽት ከያዝናቸው በዝርዝር ወደ ምንመለከታቸው የሀገር ውስጥ መረጃዎቻችን በቅድሚያ እናልፋለን። የቀድሞው የእንግሊዝ ጠቅላይ ሚኒስትር ሰር ቶኒ ብሌር የኢትዮጵያን አርቲፊሻል ኢንተለጀንስ ኢንስቲትዩት ጎበኙ። የቀድሞው የእንግሊዝ ጠቅላይ ሚኒስትር ሰር ቶኒ ብሌር የኢትዮጵያን አርቲፊሻል ኢንተለጀንስ ኢንስቲትዩት ጎብኝተዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትና የቶኒ ብሌር ኢንስቲትዩት ከፍተኛ አመራሮች በጋራ መስራት በሚችሉባቸው ጉዳዮች ዙሪያ ውይይት አካሂደዋል ተብሏል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና የቶኒ ብሌር ኢንስቲትዩት የኢትዮጵያን የዲጂታላይዜሽን ጉዞ ለመደገፍ እያደረገ ላለው አበርክቶት ምስጋና አቅርበዋል። በቀጣይም በሀገራችን የኤአይ ቴክኖሎጂ ልማትና ተግባራዊነትን ወደ ላቀ ደረጃ ለማሸጋገር በትብብር መስራታቸውን አጠናክረው እንደሚቀጥሉ ጠቅሰዋል። የቶኒ ብሌር ኢንስቲትዩት መስራች ሊቀመንበርና የቀድሞው የእንግሊዝ ጠቅላይ ሚኒስትር ሰር ቶኒ ብሌር አርቲፊሻል ኢንተለጀንስ የመንግስት አገልግሎት አሰጣጥን እያዘመነ ስለመሆኑ በመናገር ተቋማቸው ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በትብብር ለመስራት ያለውን ሙሉ ቁርጠኝነትን ገልጸዋል። ሁለቱ ተቋማት በኢትዮጵያ ያለውን የኤአይ ቴክኖሎጂ ልማትና ተግባራዊነትን ለማረጋገጥ ቀጣይነት ባለው መልኩ በጋራ እንደሚሰሩ መግለጹን ከኢንስቲትዩቱ ያገኘነው መረጃ ያመለክታል። የእንቦጭ አረም ለኢትዮጵያ ህዳሴ ግድብ ስጋት ሊሆን ይችላል ተባለ። የተወሰኑ ሐይቆችን ሸፍኖ የሚገኘው አረም በትኩረት ካልተሰራ ለህዳሴው ግድብ ስጋት ሊሆን ይችላል ተብሏል። በተለይ በአባይና የቆቃ ሐይቆች ላይ ስጋትነቱን አሁንም እንደቀጠለ ተነግሯል። በአመቱ የእንቦጭ አረምን ለማስወገድ ከታቀደው በላይ ስራ የተሰራ ቢሆንም ከችግሩ ስፋት አንጻር ግን በቂ አይደለም ተብሏል። ይህንን የተናገሩት በውሃና ኢነርጂ ሚኒስቴር የኢኮ ሃይድሮጂ ፕሮጀክትና የመጤ አረሞች ማስወገድና መከላከል አስተባባሪ አቶ ወንደሰን አበጀ ናቸው። ሁሉም የበኩሉን ድርሻ ወጣ ትኩረት ሊሰጠው እንደሚገባም ተናግረዋል። በተጠናቀቀው በጀት ዓመት የእንቦጭ አረምን ለማስወገድ በተሰራ ስራ ከባለፈው ዓመት ስጋትነቱን መቀነስ የታየባቸው አካባቢዎች እንዳሉ ተናግረዋል። ነገር ግን በሐይቆቹ የተንሰራፋውን የእንቦጭ አረም የማስወገድ ስራው እየተጓተተና ክፍተት ያለበት እንደሆነም ተናግረዋል። የእንቦጭ አረምን የማስወገድና የመቆጣጠር ስራ በዘመቻ መልክ ሲተገበር ቢቆይም ስራው አሁን ላይ ተቀዛቅዟል ሲሉ አቶ ወንደሰን ገልጸዋል። ዘመቻው እንዲቀዛቀዝ ምክንያት ከሆኑት መካከል የበጀት እጥረትና የባለድርሻ አካላት ትኩረት ማነስ ተጠቃሽ እንደሚሆኑም ተናግረዋል። በተጠናቀቀው በጀት ዓመት ከ5000 በላይ ሄክታር መሬት ከእንቦጭ አረም ማጽዳት እንደተቻለም ተገልጿል። የአፍሪካ ልማት ፈንድ ለኢትዮጵያና ደቡብ ሱዳን የ9.3 ሚሊዮን ዶላር ድጋፍ ገንዘብ አጸደቀ። የአፍሪካ ልማት ፈንድ ለኢትዮጵያና ለደቡብ ሱዳን ለአየር ንብረትና የሶላር ውሃ ፕሮጀክት የሚውል የ9.3 ሚሊዮን ዶላር ገንዘብ ድጋፍ አጽድቋል። የአየር ንብረት ለውጥ የሚቋቋም የውሃ አቅርቦት ለምግብ ዋስትና የሚባለው ይህ ፕሮጀክት ለአየር ንብረት የማይበገር ከከባቢ መፍጠርና ተጋላጭ በሆኑ አካባቢዎች የውሃ አቅርቦት ማረጋገጥ፣ የምግብ ምርትን ማሳደግ ዓላማው ያደረገ ነው ተብሏል። በተለይም በኢትዮጵያ በጋምቤላ ክልል፣ በደቡብ ሱዳን በሰው ሰራሽ በተፈጥሮ አደጋዎች ተጋላጭ የሆኑ የህብረተሰብ ክፍሎችን ተጠቃሚ እንደሚያደርግ የፈንዱ መረጃ ያመለክታል። በአየር ንብረት ለውጥ በተደጋጋሚ የጎርፍ አደጋና በአየር ንብረት መዛባት ተጎጂ የህብረተሰብ ክፍሎች የፕሮጀክቶቹ ተጠቃሚዎች ናቸው ተብሏል። በእነዚህ አካባቢዎች በፀሐይ ኃይል የሚሰሩ 7 የውሃ ማቅረቢያ ስርዓቶችና 80,000 ሰዎችን ንጹህ መጠጥ ውሃ ተጠቃሚ የሚያደርግ የተቀናጀ የጎርፍ አስተዳደር ስርዓት ይገነባል። በተጨማሪም ከ100,000 በላይ አርሶ አደሮች የምግብ ምርታማነታቸውን ማሳደግ የሚያስችል የዘመናዊ ግብርና እንዲሁም ለ19300 ወጣቶች ደግሞ በግብርና ስራ የፈጠራ ስልጠና ይሰጣቸዋል ነው የተባለው። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ።
የዕለተ ሐሙስ ሐምሌ 16 የምሽት ዜናዎቻችንን ወደ እናንተ ማድረሳችንን ቀጥለናል። አሁን ደግሞ በዝርዝር ወደ ምንመለከታቸው የውጭ መረጃችን እናልፋለን። ደቡብ አፍሪካ በዓለም አቀፍ የወንጀል ፍርድ ቤት ተከሰሰች። በደቡብ አፍሪካ ስደተኞች እንዲወጡ የሚጠይቁ ሰልፎች በተከታታይ እየተካሄደ ባለበት በዚህ ወቅት በዓለም አቀፍ የወንጀል ፍርድ ቤቶች መከሰሷ ተሰምቷል። ሁለት ጋናውያን በደቡብ አፍሪካ ውስጥ በውጭ ሀገር ዜጎች ላይ የሚፈጸመው ጥቃት በሰብአዊነት ላይ ከሚፈጸሙ ወንጀሎች ጋር የሚስተካከል ነው በማለት የዓለም አቀፍ የወንጀል ፍርድ ቤት ምርመራ እንዲያደርግ ጥያቄ አቀረበው። ክሱን ያቀረቡት የቀድሞ የጋና መንግስት ቃል አቀባይ የሆኑት ባልግሬቭ ቦዋካይ ዳንኬና የጸረ ሽብርተኝነትና የደህንነት ተንታኝ የሆኑት ኢማኑኤል ኮንቲን ናቸው። ሮይተርስ የዜና ወኪል የተመለከተውና ከ10 ቀናት በፊት ለፍርድ ቤቱ ያቀረበው ክስ በደቡብ አፍሪካ ውስጥ መጠነ ሰፊና የተቀናጀ ቅርጽ ያለው ጥቃት በስደተኞች ላይ እንደሚፈጸም ያመለክታል። በተጨማሪም የፕሬዝዳንት ሲሪል ራማፎሳ መንግስት ጥቃቱን ለመከላከልና የወንጀሉን ፈጻሚዎች ለመቅጣት አልቻለም ሲልም ይወቅሳል። የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ የቀረበው ክስ አጋጣሚውን ለመጠቀም የታሰበ እንዲሁም ህጋዊ ቅድመ ሁኔታዎችና ፍርድ ቤቱ እርምጃ እንዲወስድ የሚያስችለው ሁኔታ የማያሟላ በማለት አጣጥለውታል። ጋና በደቡብ አፍሪካ የሚካሄደውን የጸረ ስደተኞች ተቃውሞ ተከትሎ ዜጎቻቸውን ካስወጡ ሀገራት መካከልም አንዷ ናት። በዚህም ጥቃት አንድ ዜጋ ተገድሏል በማለት የምትከስ ሲሆን የደቡብ አፍሪካ ባለስልጣናት ግን ግድያውን አስተባብለዋል። በዚህም የተነሳ ባለፉት ወራት በጋናና በደቡብ አፍሪካ መካከል የተጋጋለ ዲፕሎማሲያዊ ውጥረት ተፈጥሯል። ሁቲዎች በቀይ ባህር የመርከቦች መተላለፊያ መስመር ላይ የጣሉት እገዳ በዓለም የንግድ እንቅስቃሴ ላይ ተጨማሪ ችግር ይፈጥራል ተባለ። የኢራን አጋር የሆኑት ኃይሎች በቀይ ባህር መርከቦች መተላለፊያ መስመር ላይ የጣሉት እገዳ በዓለም የንግድ እንቅስቃሴ ላይ ተጨማሪ መደናቀፍ ይሆናል የሚል ስጋትን ፈጥሯል። ኢራን የሆርሙዝ ወሽመጥን በመዝጋቷ በፋርስ ባህረ ሰላጤ የመርከቦች እንቅስቃሴ ላይ ከፍተኛ ጫና ፈጥሯል። አጋሮቿ ደግሞ በቀይ ባህር በኩል ሌላ ግንባር ለመክፈት ሲዝቱ ቆይተዋል። አሁን ሰሜናዊ የመንን የሚቆጣጠሩትና በኢራን የሚደገፉት ሁቲዎች የዓለም 12 በመቶ የነዳጅ ፍጆታ የሚጓጓዝበትን ወደ ቀይ ባህር በሚያስገባው የአባብ ኤል መደብን ወሳኝ የባህር መተላለፊያ በኩል የአሜሪካ ወዳጅ የሆነችው የሳውዲ አረቢያ መርከቦችን እንዳያልፉ እገዳ ጥለዋል። የሁቲ ወታደራዊ ቃል አቀባይ የሀያ ሳሪ እንደተናገረው በመርከቦቹ ላይ እቀባው የተጣለው ሁቲዎች በሚቆጣጠሯቸው አካባቢዎች በሚገኙ ወደቦችና የአውሮፕላን ማረፊያዎች ላይ ሳውዲ ለጣለችው እገዳ አጸፋ ነው። በምላሹም የሳውዲ አረቢያ የውጭ ጉዳይ ሚኒስተር ክሱን አውግዞ ሀገሪቱ በዓለም አቀፍ ሕግ መሰረት መርከቦቿን ለመከላከል አስፈላጊውን ሁሉ እርምጃዎችን ተወስዳለች በማለት ዝተዋል። ሁቲዎች ከ10 ዓመት በፊት በሰንዓ የነበረውን የሀገሪቱን መንግስት ካስወገዱ በኋላ የመን በእርስ በእርስ ጦርነት ወድማለች። የየመንን መንግስት ወደ ስልጣን ለመመለስ በሳውዲ አረቢያ የሚመራው የአረብ ሀገራት ጥምረት ጣልቃ በመግባቱ ግጭቱን አባብሶታል። ሁቲዎች የባህር ላይ ፈንጂዎች ያሏቸው ሲሆን ባለፉት ጥቂት ዓመታት የባህር ላይ ድሮኖች የመጠቀም አቅማቸውን ማሳድጓል ተብሏል። ስለዚህ በቀይ ባህር ላይ የእንቅስቃሴ እገዳ ሳይጥሉ በአካባቢው ችግር የመፍጠር አቅም አላቸው። ሙስሊሚ እንደሚሉት ሁቲዎች ቀውሱን ለመፍጠር ማድረግ ያለባቸው አንድ ኢላማ ብቻ መምታት ነው። ምንም እንኳን ማሳያ ቢሆንም በኢንሹራንስ በመርከብና በነዳጅ አቅራቢ ኩባንያዎች ላይ ፍርሃት ይፈጥራል። ይህም ሰዎች ከሚያስቡት በላይ ከፍተኛ ጉዳትን ያስከትላል። በመጨረሻም በደቡብ ታይላንድ በሚገኝ የፍተሻ ጣቢያ ላይ በተፈጸመ ጥቃት 5 ወታደሮች ተገደሉ። በሀገሪቱ አማጽያን በሚንቀሳቀሱበት ደቡባዊ ክፍል በሚገኝ የደህንነት መቆጣጠሪያ ጣቢያ ላይ በተፈጸመ ጥቃት 5 የታይላንድ ወታደራዊ ኃይል አባላት ሲገደሉ 6 ሲቪሎች ደግሞ ቆስለዋል። ጥቃቱ የተፈጸመው ረቡዕ ምሽት በናራቲዋት ግዛት በሚገኘው ቡኬታ ሳሚ የመቆጣጠሪያ ጣቢያ ላይ ነው። ወደ 10 የሚጠጉ አጥቂዎች ጥቁር ለብሰውና ጥቁር መሸፈኛ ኮፍያ ለብሰው ጥቃት ከመሰንዘራቸው በፊት በፒክአፕ መኪናና በሞተር ሳይክሎች በመምጣት ጥቃት እንደፈጸሙ የጦር ኃይሉ የውስጥ ደህንነት ኦፕሬሽን ኮማንድ ክልል 4 በሰጠው መግለጫ አስታውቋል። ታጣቂዎቹ አካባቢውን እየጠበቁ ሳሉ በታክሰን ፎርስ ኢነርጂ ሬጅመንት 45 አባላት ላይ ተኩስ በመክፈትና የቦምብ ጥቃት ተጠቅመዋል ሲል ሰራዊቱ አክሏል። ባለስልጣናቱ እንዳሉት አጥቂዎቹ ከኬላ ጣቢያ 3 AK-47 ጠመንጃዎችን፣ 3 ጥይት የማይበሳቸው ጃኬቶችና በርካታ የሞባይል ስልኮችን ከመሸሻቸው በፊት ወስደዋል። የጸጥታ ኃይሎች በጥቃቱ ወቅት ጥቅም ላይ የዋለው የፒክአፕ መኪና ከጥቃት ስፍራው 21 ኪሎ ሜትር ርቀት ላይ ተገኝቷል ተብሏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ።
በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የዕለተ ሐሙስ ሐምሌ 16 የናሁ የምሽት ዜናዎቻችን የተካተላችሁትን ይመስሉ ነበረ። ከዜናዎቹ ጋር ሰናይ ንጉሴ አብሬያችሁ ቆየው። መልካም ምሽት።